ብፁዕ ቅዱስ አባታችን እንግዲህ አንድ ነገር ገጥሟቸው ያው ድንገተኛ አደጋ ገጥሟቸው ሕክምና ላይ ነበሩ። አሁን መድኃኔዓለም የተመሰገነ ይሁን በሰላም ወደ መንበራቸው፣ ወደ ቤታቸው፣ ወደ በዓታቸው ተመልሰዋል። ይቺ ቪዲዮ ለብፁዕነታቸው ለአቡነ አብርሃም ትድረስልኝ። እስኪ ንግግሮ ግን በጣም ደስ አላለኝም። እኔ ያለሁ ወንድ ነኝ። እኔ ወንድ ነኝ። እርስዎን ግን ጠይቆታለሁ። በእርሶ ሀገረ ስብከት በመንግስት ታጣቂዎች መምህራን ሊቃውንት ተገለው የለም እንዴ? ይህ ቃል ኪዳን በፍጹም እንዳያመልጣችሁ። ይህችን ቅድስት እናት ስም ሲኦል ስትሰማ ትናወጣለች። እንዲሁም ልጅ ያጣችሁ ሰዎች ብትለምኗት ከጌታችን አማልዳ ልጅን ታሰጣችኋለች። ሰላም፣ እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። ሁለት ጉዳዮችን ይዤላችሁ መጥቻለሁ። እንግዲህ በዚህ ፕሮግራም የምንመለከተው የመጀመሪያው ብፁዕ ወቅዱስ አቡነ ማትያስ እንግዲህ በሆስፒታል እንደነበሩ መረጃዎችን አቅርቤላችሁ ነበር። ከሆስፒታል ወጥተው ወደ መንበረ ክብራቸው እንደተመለሱ ሰምተናል። ይህን እንመለከታለን። እጅግ አስደሳች ነው። ሌላው ደግሞ ብፁዕ አቡነ አብርሃም እንግዲህ ሰሞኑን የተናገሩት አለ። ዳር 7 የቅዳሴ ቤቱ የቅዱስ ጊዮርጊስ ቅዳሴ ቤት ሲከበር በዛ ላይ የተናገሩትን ነገር ተመልክቶ ከፍተኛ ተቃውሞች የተነሱባቸው ነውና ያንንን አስቃኛቸዋለሁ። የዕለቱንም ስንክሳር ይዣለሁ። ይህን ቪዲዮ ላይክ በማድረግ ቤቱንም ሰብስክራይብ በማድረግ እንዲሁም ደግሞ ቅዱስ አባታችን እንኳን ወደ መንበረ ክብሮ በሰላም ተመለሱ እያላችሁ መጽሐፋችሁ እንዳትረሱ። እንደው እስቲ ከብፁዕ ቅዱስ አባታችን እንጀምር። ሰላም ጤና ይስጥልኝ ኦርቶዶክሳውያን። ይህንን መረጃ በደንብ ኮፒ ሊንክ ሪፖስት አድርጉልኝ። የማይመች ቦታ ላይ ነኝ፣ ግን ደግሞ ደስ የሚል መረጃ ስለሆነ እየመጣሁት ከምንም ጊዜ በላይ ኮፒ ሊንክ ሪፖስት አድርጉልኝ። እግዚአብሔር ይመስገን፣ ቅዱስነቱ እግዚአብሔር ይጠብቆት ያላችሁ ጻፉልኝ። ብፁዕ ቅዱስ አባታችን እንግዲህ አንድ ነገር ገጥሟቸው ያው ድንገተኛ አደጋ ገጥሟቸው ሕክምና ላይ ነበሩ። አሁን መድኃኔዓለም የተመሰገነ ይሁን በሰላም ወደ መንበራቸው፣ ወደ ቤታቸው፣ ወደ በዓታቸው ተመልሰዋል። የቅዱስነታቸው በረከት በሁላችን ላይ ትደር። ከ84 ዓመት በላይ ቆይተዋል። አሁንም እግዚአብሔር ይጠብቃቸው። በመንበረ ፕትርክና ደግሞ ፓትርያርክ ከሆኑ ደግሞ ከ2005 ጀምሮ እስካሁን አሉ። እግዚአብሔር ከዚህ በላይም ይጠብቃቸው። በእውነት እግዚአብሔር ፈቅዶ እንግዲህ በሰላም በጤንነት ታይተው ታክመው ወደ መንበራቸው ወደ ቤታቸው ተመልሰዋል ማለት ነው። እግዚአብሔርን አመስግኑልኝ። እጅግ በጣም ነው ደስ የሚለው። በእውነት እኔ በጣም ነው የተደሰትኩት መረጃውን ስሰማ። እንግዲህ ቅዱስ አባታችን ረዘም ያለ ዘመናት ቅድስት ቤተክርስቲያንን እያገለገሉ ይገኛሉ። እንግዲህ ከ2005 ዓ.ም ጀምሮ ደግሞ ፓትርያርክ ሆነው የቤተክርስቲያኒቷ 6ኛ ፓትርያርክ ሆነው ይህችን ቅድስት ቤተክርስቲያን እየመሩ ይገኛል። እንግዲህ በዚህ ፕትርክና ዘመናቸው ቤተክርስቲያን በርካታ ፈተናዎች፣ በርካታ ነገሮች ገጥመዋታል። እነዚህ ፈተናዎች ግን በሳቸው ጸሎት፣ በሳቸው በእግዚአብሔር ኃይል እግዚአብሔርን እየለመኑ ካላቸው የቤተ ክርስቲያን ፍቅር አንጻር እዚህ ደረጃ ደርሷል ማለት ነው። በርካታ ፈተናዎች በተለይ ከ2005 ጀምሮ የደረሱብን በሀገር ላይ በቤተ ክርስቲያን ላይ የመጡ ያሉ መከራዎችን መቼም ሁላችንም አንዘነጋቸውም እና ቅዱስ አባታችን እንዲህ ይህን መከራ ሁሉ ተቋቁመው እስካሁን በመንበረ ክብራቸው ያሉ በርካቶች ሊገፏቸው ይፈልጋሉ። በርካቶች ወደ ራሳቸው ስበው ቤተክርስቲያኒቷን ለመገንጠል የሚፈልጉ አካላቶች አሉ። እሳቸው ግን ይህንን ነገር ከየትኛው ወገን ሳይሆኑ ቤተክርስቲያንና ቤተክርስቲያንን ብለው እስከዛሬ አሉ ማለት ነው እና በተለይ አሁን ያለንበት ደግሞ እጅግ አስከፊ ዘመን ነው በጣም ማለት ነው። ሁላችንም ወደ እግዚአብሔር ጸሎት የምናደርግበት ለሀገራችን ሰላም የምንለምንበት ማለት ነው። በዚህ ሰዓት እኚህን ታላቅ አባት ማጣት ማለት ለቅድስት ቤተክርስቲያን ትልቅ የፈተና ጊዜ ይሆናል ብዬ ነው እኔ ማስበው። ግን እግዚአብሔር አምላክ ደግሞ ምሕረትን ልኮላቸው በጣም በጥሩ ጤንነት ላይ ትላንትና ማታ ወደ መንበረ ክብራቸው ወደ 5 ኪሎ የሚገኘው መኖሪያ ቤታቸው እንደተመለሱ በሆስፒታልም ደግሞ የነበሩ አካላቶች አንዳንድ ምዕመናን አይተው ባስረዱን በነገሩ ልክ ያው እንደ ልብ ሄዶ መጠየቅ ስለማይቻል በጣም ደህና ሆነው ሲንቀሳቀሱ እንደነበር ሁሉ ተሰምቷል። እንግዲህ ቤት ውስጥ ነው ትንሽዬ ነገር ገጥሟቸው ወደ ሆስፒታል እንደሄዱ የተሰማው። አሁን ግን በጣም በጥሩ ጤንነት በጣም ደስ በሚል ሁኔታ ወደ ቤታቸው ተመልሷልና እግዚአብሔር አምላክ በመንበረ ክብራቸው ያቆይልን። ብፁዕ ወቅዱስ አባታችን በረከታቸው ይድረሰን። በዚህ ውስጥ እንግዲህ ታመሙ ሆስፒታል ገቡ ሲባሉ በርካታ ውዥንብሮች ሲካሄዱ እንደነበረን የምናስታውሰው ነው። ያው የእሳቸውን ቦታ ለመያዝ ይሁን ምን ተፈልጎ ባይታወቅም በርካቶች ነገሮች ነበሩ። ያ እጅግ ያሳዝናል። እግዚአብሔር ግን እነዛን ነገሮች በስፋት ሳናያቸው በቀላሉ ተቀጭቶ ቅዱስ አባታችን ወደ መንበረ ክብራቸው ተመልሷል። ሁላችሁም እንኳን ደስ አላችሁ። አሁንም በጸሎት አግዟቸው፣ በጸሎት እንደግፋቸው። እግዚአብሔር ረጅም ዕድሜን ከጤና ጋር ሰጥቶ በመንበረ ክብራቸው እንዲያቆይልን። እሺ ብፁዕ አቡነ አብርሃም እስቲ ምንድን ነው የገጠማቸው?
ይቺ ቪዲዮ ለብፁዕነታቸው ለአቡነ አብርሃም ትድረስልኝ። እስኪ መጀመሪያ ግን የአቡነ አብርሃምን ንግግር እንስማ። ወንድ ይሆን ከየትኛውም ቦታ ያለ ወሬውን ተወውና ና ወደድክም ጠላህም አባ አብርሃም ያለው አገሩ ላይ ነው። ቢናገርም አገሩ ላይ ነው። ለዚያውም በሚፈለገው ፊት ነው። አንድ ሰው ምንደኛ የሚባለው ኃላፊነቱን ዘነጋ የሚባለው ሞት ፈርቶ ሸሽቶ ሀገረ ስብከቱን ጥሎ እኔ ፊት ለፊት እመራለሁ እንዳንተ ተደብቄ አላወራም። እኛ ሂደን እንድንሞትላቸው፣ እኛ ሂደን እንድንናገር፣ እኛ በየአደባባዩ እንድንሆን ብዙ ይሉን። እንግዲህ እንደሰማችሁት አባታችን ይህንን ተናግረዋል። ቆፍጠን ያለ ንግግር ነው። እኔ አቡነ አብርሃምን በነገራችን ላይ ከማከብራቸው አባቶች መካከል ናቸው። ያው እንግዲህ ሰው ከነ ችግሩም ቢሆን መወደድ ስላለበት ማለት ነው። በዚህ ንግግሮ ግን በጣም ደስ አላለኝም። እኔ ያለሁ ወንድ ነኝ። እኔ ወንድ ነኝ። እርስዎን ግን ጠይቆታለሁ። በእርሶ ሀገረ ስብከት በመንግስት ታጣቂዎች መምህራን ሊቃውንት ተገለው የለም እንዴ? ለእነዚያ ፍትህ በሚታወቁ በመንግስት ሚሊሻዎች ሊቃውንት ክርስቲያን ተገለው የለም? ፍትህ አግኝተዋል እነዚያ? ኧረ ተው አባቶች እባካችሁ ተረጋጉ። መንግስትን መገሰጽ ይችሉ የለም? በአማራ ክልል ላይ ያለውን ጦርነት እንዲያቆም መንግስትን ተው ማለት ይችሉ የለም? ምን ማለት ሆነው? ጦርነቱን ማስቆም አትችሉም? ያንንም ተው ብላችሁ ማስቆም አትችሉም? መስቀል አላችሁ አይደለ? በእጃችሁ ጵጵስና አለ አይደል? እረፉ፣ በቃ ተው አቁሙ ማለት ትችሉ የለም? ብዙ ሊቃውንተ ክርስቲያን እኮ ተገድለዋል። በመሰረቱ በጣም ብዙ። እሱን መናገር አይችሉም? እኔ እዚያ ሩቅ እዚያ አርሲ ላይ ያለው ምናምን ጉዳይ ሳይሆን እዚህ እሱ አፍንጫው ስር ብዙ መምህራን እኮ ነው ያልኩህ። በየቀኑ የሚገደለውን ምዕመንማ እሱና ግድ የለም ሌላ ፖለቲካ እንድምታ ይሰጠዋል። ለማንኛውም ግን ጥሩ ዳኛ ፈራጅ እግዚአብሔር አለ። እግዚአብሔር ይፈርዳል ሁሉ። እንግዲህ ብፁዕ አቡነ አብርሃም ሁልጊዜ ያው በድረክ ላይ በርካታ ነገሮችን ሲናገሩ እንሰማለን። ለ3 ዓመታት ደግሞ ታስታውሳላችሁ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ሆኖ ሲመሩ ነበር። እንግዲህ አሁን በሀገረ ስብከታቸው በባህር ዳር ሀገረ ስብከት ነው የሚገኙት። ያው የአርሲ ሰማዕታቱን ተከትሎ ባስተማሩት ትምህርት እንግዲህ ኑ አብረን እንሂድና እንሙት፣ ሰማዕትነትን እንቀበል፣ እዛም እዚህም ሆናችሁ ወሬዎችን አታውሩ፣ ክርስትና የተግባር ነው ብለው ሲናገሩ ያው ብዙዎቻችን እንግዲህ አባትነት እንደዚህ ነው ኑ ብሎ ስለ ወገኖቹ፣ ስለ ቤተሰቦቹ፣ ስለ ልጆቹ የሚጨነቅ ነው ብለን ሁላችንም ጽነታቸውን ስናመሰግን ነበር። ከዛም በዘለለ ደግሞ ሁላችሁም አባቶች በተናጠል መድረክ ባገኛችሁና ወይም የንግስ በዓላት በሆኑ ጊዜ ብቻ በተናጠል የምታወሩት ከሚሆን በጋራ አንድ ላይ ሆናችሁ የቅዱስ ሲኖዶስ አባላት ተሰባስባችሁ መፍትሄ የሚመጣበትን መንግስትን የምናናግርበትን የተለያዩ ነገሮች እዛ ያለውን ህዝብ ሄደን የምናጽናናበትን ህዝቡ እርዳታ የሚያገኝበት መንገዶች ቢመቻች በጋራ ደግሞ ከተናጠል በጋራ ሲኮን ውጤት ይኖረዋል የሚሉ ሀሳቦችን አቅርበናል። እንግዲህ የወንድማችን የሚለው ያው በሀገረ ስብከታቸው ብዙዎች ያነሱታል። በሀገረ ስብከታቸው በርካታ ነገሮች አሉ፣ ያንን ለምንድን ነው የማያስቆሙት የሚሉ ነገሮች ይነሳል። እዚህ ጋር እውነት አንድ ማንሳት የምፈልገው ብፁዓን አባቶች አንድ ብትሆኑና በእውነት ስለ ሃይማኖት ብቻ ታስቦ አንድነታችሁ ሆኖ መስቀላችሁን ይዛችሁ እኮ ከመንግስትም ወገን ከሌላውም ወገን ጦርነት ከሚያነሳው ወገን ቆማችሁ ይበቃል፣ ይሄ ትክክል አይደለም ብትሉ መፍትሄ ይመጣል ብዬ አስባለሁ። ምክንያቱም በዚህ ውስጥ እየሞቱ ያሉት ንጹሐን ወገኖቻችን ናቸው። የቤተክርስቲያን መምህራን ምዕመናኑም አይቆጠሩም፣ በርካቶች ማለት ነው። እና እነዚህን እስቲ በጋራ ለምንድን ነው ለማቆም መፍትሄ ውስጥ ማትገቡት የሚሉ ገንቢ የሆኑ ሀሳቦችን ነው ያነሳው። የብፁዕ አቡነ አብርሃም ንግግር የሚጣል ሆኖ ወይም ደግሞ የተናገሩት ኑ አብረን እንሂድ ብለው የተናገሩት ነገር መጥፎ ሆኖ ሳይሆን እነዚህን ነገሮች በሀገረ ስብከቱ እየተሰሩ ነው፣ እነዚህንም ነገሮች ማስቆም ትችላላችሁ የሚሉ ነገሮችን አንስተዋል። እኔም በዚህ ሀሳብ እስማማለሁ። ማስቆም ትችላላችሁ አባቶች፣ ጦርነት ይበቃል ብላችሁ በጋራ እስከ መጨረሻው አሁን አንድ በአንድ ሆኖ የሚካሄድ ነገር ነው እንዲህ አይነት ነገሮችን ያመጣው ብዬ አስባለሁ። እሺ ሌላው የምንመለከተው እስቲ ደግሞ የዚህን ወንድማችን ሀሳብ ስሙት። ዛሬ ቤተክርስቲያን ቁጭ ብለን የሳምንቱ አጋማሽ የአምልኮ ፕሮግራም ነበርና እዛ እያመለክን በቃ ጸሎት ይጸልያል ለሀገራችን ሰላም እንዲሰጥ፣ ሰው እንዲዋደድ፣
ጦርነት እንዲከለከል ምናምን ይጸልያል ብቻ እና በቃ እግዚአብሔር ይማረን፣ ታረቀን፣ ይቅር በለን፣ እስላም ክርስቲያን ጴንጤ ምናምን ሳንባባል በሰላም እንኖር ምናምን እየተባለ ይሰበካል። እና በአጋጣሚ ይሄንን ጸሎት እየጸለይኩኝ ጠዋት ነጋሽ ሚዲያ ላይ ያየሁት የአቡነ አብርሃም ንግግር መጣብኝ እና ክርስትና እንዴት የክብር እምነት ነው አልኩ። ማለት ሁሉም ሰው ስለ ጠላትነት ሲያወራ፣ ስለ ሞት ሲያወራ እኛ አባት ያሉት ኑና እንሂድ እንጋደል አይደለም፣ ሄደን ከወንድሞቻችን ጋር አብረን እንሞት፣ እኔ ፊት ሆኜ እመራቸዋለሁ እና ሄደን እንሞት፣ ሰዎቻችን ብቻቸውን አይሞቱ፣ እንደ አባቶቻችን ሰማዕትን ነው። ከፈለጉ በሰይፍ ይሰንጥቁ፣ ከፈለጉ በዘይት፣ ከፈለጉ በሰይፍ ደስ ባላቸው ይግደሉ። ግን የሰማዕትነትን ክብር መቀበል የክርስቲያን ወጉ ነው ብለው ሲናገሩ ሰማሁ። የእውነት ልንገራችሁ አቡነ አብርሃም መሪ ሆነው ቢሄዱ እኔም አብሬ እሄዳለሁ። ለመግደል ግን አይደለም፣ ለመሞት። ክርስትና የክብር እምነት ነው የምንለው ለዚህ ነው። ሁል ጊዜ ለመሞት ዝግጆች ነን። ማንንም ለመግደል አንፈልግም። የተወደዳችሁ በኢትዮጵያ ሂስትሪ ውስጥ አንድም ቀን ክርስቲያኖች ሰው ገለው አያውቁም። ለመሞት ግን ፈርተው አያውቁም። አፄ ቴዎድሮስ ልትለኝ ትችላለህ፣ አፄ ዮሐንስ ልትለኝ ትችላለህ ምናምን አንዱም የፖለቲካ እንጂ የሃይማኖት ኢሹ አልነበረው። የሚገርማችሁ ኢትዮጵያውያን ክርስቲያኖች ሙስሊም ወንድሞቻቸውን ተቀብለው ከወገኖቻቸው ጥቃት አስመልጠዋቸው። አረቦቹ ነበሩ ሰባዎቹን ሊያሳድዷቸው፣ ነብዩ መሐመድ ከመካ መገለጥ በኋላ ማለት ነው። ነጃሺ ነው የተቀበላቸው። ኢትዮጵያዊ ክርስቲያን ነው። ሰው ክርስትና የሚያኮራ ታሪክ ነው ያለው። ጸሎታችንም ይገርመኛል። ማለት ሁልጊዜ ስለ ሰላም ነው የምንጸልየው። ሁልጊዜ ሙስሊሞችን ባርክ፣ ኦርቶዶክሶችን ባርክ፣ ፕሮቴስታንቶችን ባርክ ምናምን ተብሎ ነው የሚጸልየው። እና ምን አይነት እምነት ነው የማምነው? ምን አይነት ክርስትና ነው የሰጠኝ እግዚአብሔር ወይ እያልኩኝ እየተገረምኩኝ ነበር። ለማንኛውም አባታችን ከሄዱ እኛም አብረን ሄደን አብረናቸው እንሞታለን። ክርስትና በመሞት በመስዋዕትነት የሚለመልም እምነት ነው። እግዚአብሔር የባርኮት አባቶችን ፍቅርን አስተምረውናልና፣ ሙስሊሞችን መውደድ ሙስሊሞችን ማክበር አስተምረውናልና፣ ለወገን ለመሞት መቁረጥን አስተምረውናልና እናመሰግናለን። ሙስሊም ወንድሞቻችን ህመሞቻችንን ስለተረዳችሁ፣ አብራችሁን ስለሆናችሁ፣ በሐዘናችን ሁሉ ከኛ ጋር ስለቆማችሁ እናመሰግናቸዋለን። ባይዘው አንዱ ክርስቲያን የሁሉም ክርስቲያን ነው፣ ሁሉም ክርስቲያን ለአንዱ ክርስቲያን ነው። የክርስቲያኖች ሁሉ ሞት የእያንዳንዳችን ሞት ነው። የኦርቶዶክስ ሞት ለፕሮቴስታንቱ ሞቱ ነው። እና አርሲ ውስጥ እየተደረገ ያለው ነገር በጣም ያሳዝናል። እግዚአብሔር ይማረን። ለመሞት ግን ሁላችንም ዝግጁ ነን። የሚገሉት ሰዎች የ7 እና የ8 ዓመት ህፃን የሚገሉ ሰዎች እስቲ ሁላችንም እንገለው ይጨርሱን እንደሆነ እናያቸው። ለዚህ ሁላችንም ዝግጁ ነን። መሪ ነው ግን የምንፈልገው። አቡነ አብርሃም እንሄዳለን ብለውናል። እርሶ ከሄዱ እኛም ተከትለነው እንሄዳለን። ለመሞት ነው ግን ለመግደል አይደለም። እጃችንን ታስረን ምንም ነገር ሳንይዝ የወንድሞቻችን ህመም የኛ ህመም ነው ብለን አብረናቸው ለመሞት ለመሄድ ዝግጁ ነን። እግዚአብሔር ይባርኮት አባታችን፣ በረከቶት ይደርብን። በጣም እንወዶታለን። እንደተከታተላችሁት ነው። በእውነት ይህን ወንድም ሁልጊዜ ማመስገን እፈልጋለሁ። የፕሮቴስታንት እምነት ተከታይ ነው፣ ግን በተለይ ለቤተ ክርስቲያናችን ያለው አመለካከት፣ ስለ ቤተ ክርስቲያናችን የሚናገረው ክርስትና ምን እንደሆነ እያወዳደረ እያነጻጸረ እንኳን እውነተኛው አይቶ ሃይማኖት የት እንደሆነ የሚናገር ነውና የኛ ክርስትና ልንገድል አንፈልግም። ሁልጊዜ እንናገራለን፣ እንደራጅ፣ አንድ እንሁን ስንል እንግደል አይደለም። በጋራ እየሞትን ነው፣ ግን ራሳችንን ጠብቅ ነው። መሞት ስለሆነ ማለት ነው። የክርስትና ሰማዕትነትን መቀበል ሁሉም ይፈልጋል፣ ግን አግባብነት ባለው መንገድ ይሁን፣ እየተጨፈጨፈን እያለቅን አይደለም የሚሉ ነገሮችን ነው የምናነሳውና እንደው ሁልጊዜ ገንቢ የሆኑ ሐሳቦችን በተለይ ለቤተክርስቲያን ፕሮቴስታንት እምነት ተከታይ ሆነው ለቤተክርስቲያን እንዲህ አይነት ሐሳብ መስጠት በጣም ትልቅ ነው። እሺ የዕለቱ ስንክሳር ደግሞ እንመልከት።
ቃል ኪዳን በፍጹም እንዳያመልጣችሁ። ይህችን ቅድስት እናት ስም ሲኦል ስትሰማ ትናወጣለች። እንዲሁም ልጅ ያጣችሁ ሰዎች ብትለምኗት ከጌታችን አማልዳ ልጅን ታሰጣችኋለች። እቺ ቅድስት እናት ማናት ብለን ከጠየቅን የእመቤታችን የቅድስት ድንግል ማርያም ወላጅ እናቷ የጌታችን የኢየሱስ ክርስቶስ አያቱ የሆነች ቅድስት ሐና ነገ ኅዳር 11 ዓመታዊ የዕረፍት መታሰቢያ በዓሏ ነው። እንኳን ያደረሳችሁ። ሁላችሁም በኮሜንት ቅድስት ሐና እያላችሁ ጻፉ፣ ምክንያቱም ስሟን የጠራ በረከት ያገኛልና። እንዲሁም ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ እስከ ፍጻሜው ድረስ አዳምጡ። ወደ ታሪኩ እንለፍ። ሐና ማለት በዕብራይስጥኛ የእግዚአብሔር ስጦታ እንደማለት ነው። ሐና፣ ዮሐና፣ ሐናንያ የሚሉ የዕብራይስጥ ስሞች ትርጓሜያቸው ተወራራሽ ነው። ይህች ቅድስት እናት ክብሯን መናገር የሚችል የለም። እርሷ ሰማይና ምድር ለፈጠረ ለእግዚአብሔር ወልድ በስጋ አያቱ ተብላለችና አንድም ለሰማይና ለምድር ንግሥት ለድንግል ማርያም ወላጅ እናቷ ናትና። ከዓለም ሴቶች ሁሉ የቅድስት ሐና ማኅፀን እንደምን ይከብር! በፍጥረት ታሪክ ለመጀመሪያ ጊዜ ጥንተ አብሶ ወይም የአዳም በደል መተላለፍ የቀረው በማን ማኅፀን ነው ከተባለ በዚች ቅድስት እናት ማኅፀን ውስጥ ነው። ለዚህ ማንከሮ ይገባል። ይስሐቅን የተሸከመ የሳራ ማኅፀን ብሩክ ከተባለ የቅድስት ሐናማ እንደምን አይባል! ከፍጥረታት ሁሉ እግዚአብሔር ድንግል ማርያምን እንደመረጠ ሁሉ ቅድስት ሐናንም ለአያትነት መርጧታል። ቅድስት ሐና ትውልደ ነገዷ ከላይ ከአብርሃም ከታች ደግሞ ከነገደ ካህናት ነው። ይህ እንደምን ነው ቢሉ አብርሃም ይስሐቅን፣ ይስሐቅ ያዕቆብን፣ ያዕቆብ ደግሞ ሌዊንና 11 ወንድሞችን ይወልዳል። ሌዊ ቀዓትን፣ ቀዓትን በረምን፣ እንበረም ደግሞ አሮን ካህኑን ይወልዳል። ቅዱስ አሮን አልዓዛርን፣ አልዓዛር ፊንሐስን እያለ ትውልዱ እስከ ቴክታና በጥሪቃ ድረስ ይወርዳል። ቴክታና በጥሪቃ ልጅ በማጣት ኖረው የእንቦሳ የጨረቃ የፀሐይን ምስጢር ተመልክተው ሄሜንን ይወልዳሉ። ሄሜን ዴርዴ ቶናን ቶና ሲካርን ሲካራም ሄርሜላን ይወልዳሉ። ሄርሜላም ከክርስቶስ ልደት 90 ዓመት በፊት ማጣት የሚባል ደግ ሰው ከካህናት ወገን አግብታ በሥርዓተ ኦሪት ትኖር ነበረ። እግዚአብሔርም ለዚች ደግ ሴት ሄርሜላ የተባረኩ 3 ሴት ልጆችን ሰጣት። የመጀመሪያው አስተውሉ ማርያም አለቻት። ይህችም የአረጋዊ ዮሴፍ ሚስትና የቅድስት ሰሎሜ ብሩክት እናት ናት። ሁለተኛውም ሶፊያ አለቻት። እርሷም የቅድስት ኤልሳቤጥ እናትና የመጥምቀ መለኮት ቅዱስ ዮሐንስ አያቱ ናት። በመጨረሻ የወለደቻትን ግን ሐና አለቻት። ይህችም የፈጣሪ የሥጋ አያቱ የድንግል ማርያም እናቷ ትሆን ዘንድ የተመረጠችውና ስም አጠራሯ የከበረ ዛሬ የምናከብራት ታላቅ እናት ናት። የብፅዕት ሐና ወላጆቿ ማጣትና ሄርሜላ ከካህናት ወገን በመሆናቸው ልጆቻቸውን በጥንቃቄ በሥርዓተ ኦሪት እንዳሳደጉ ይታመናል። ቅድስት ሐናም ለአቅመ ሔዋን እስክትደርስ ድረስ በሕጉ በሥርዓቱ አሳድገዋታል። በወቅቱም በፈቃደ እግዚአብሔር ትውልዱ ከነገደ ይሁዳ የሚሆን አንድ ደግ ሰው አልጮላት። ይህም ሰው ኢያቄም ይባላል። አንዳንዴም ሳዶቅ ወይም ዮናኪር እየተባለ ይጠራል። ቅዱስ ኢያቄም ማለት ክፉ ከአንደበቱ የማይወጣው ምጽዋትን የሚወድ አምላከ እስራኤልን በንጹህ ልቡ የሚያመልክ ደግ ሰው ነበረ። እንደ ኦሪቱ ሥርዓትም ሁለቱ ኢያቄምና ሐና ከተጋቡ በኋላ ቶሎ መውለድ አልቻሉም። ይህ ደግሞ የወቅቱ ከባድ ፈተና ነው። በዘመድ የከበሩ በጠባያቸው የተመሰገኑ መልካምንም የሚሰሩ ሰዎች ልጅ ስለሌላቸው ብቻ እጧነ በረከትን ያጡ እየተባሉ ከቤተ እግዚአብሔር ይገፉ፣ በአደባባይም ይነቀፉ ነበር። ምክንያቱም በብሉይ ኪዳን ልጅ አለመውለድ እንደ ኃጢአተኛ ያስቆጥር ነበረ። ደግነቱ የወቅቱ ሊቀ ካህናት ቅዱስ ዘካርያስ የመጥምቀ መለኮት ቅዱስ ዮሐንስ አባት እንደነርሱ ልጅ ያጣ በመሆኑ አብሮ ይጽናኑ ነበር። የሆነ ሆኖ እነዚህ ብሩካን ሰዎች አምላከ እስራኤልን ከመለመን ከማመስገን በቀር ሌላ ክፉ ትርፍ ነገር አልተገኘባቸውም። ምንም የሞላቸው የደላቸው ባይሆኑም ዳንስ ሳያጎርሱ አይበሉም ነበር። ቅድስት ሐና ግን ቢወልዷት እንጂ አትወልድም እያሉ ጎረቤቶቿ ይሳለቁባት ነበር። ቅድስት ሐናም ከማልቀስ በቀር እንጂ መልስ አልነበራትም። አንድ ቀን ግን ርግቦች ከልጆቻቸው ጋር ሲጫወቱ ተመልክታ ፈጣሪ ወይ የእንስሳትን ማኅፀን የምትከፍት እጽዋትን ከባሪያቸው እንዲያፈሩ የምታደርግ እውነትም ሐናን ድንጋይ አድርገህ ፈጥረሃታልን ስትል አለቀሰች። ቅዱስ ኢያቄምም ወደ ተራራ ላይ ወጥቶ ለ40 ቀናት አለቀሰ፣ ተማለለም። ይህ ሲሆን ሁለቱም አርጅቶ ነበረ። ሐምሌ 30 ቀን ግን ነጭ ርግብ 7 ሰማያትን ሰንጥቃ በማኅፀነ ሐና ስታድር አዩ። ሁለቱም ደስ ብሏቸው ለ7 ቀናት ሱባዔ ይዞ ቅድስት ሐና እመቤታችንን ነሐሴ 7 ቀን ጸነሰቻት። ይህም ለእነርሱ ለወገኖቻቸው ታላቅ ተድላ ደስታ ሆነ። ብፅዕት ሐና ግን ፈጣሪዋን ታከብሮ ዘንድ በጎነትን፣ ንጽሕናን አበዛች። ጸንሳ ሳለ ዕውራንን አበራች፣ ድውያንን ፈወሰች። የጦሊቅ ልጅ በሞተ ጊዜ እያለቀሰች ስትዞረው ጥላዋ ቢያርፍበት አፈፍ ብሎ ተነስቶ ድንግልን የፀሐይ ጽድቅ እናቱ ሐናን ደግሞ ሰማይና ምድር ለፈጠረ አያቱ ብሎ አመስግኗቸዋል። ይህንን ያዩ አይሁድ ቅድስት ሐናን ሊገድሉ ብዙ ጊዜ ሞክሯል። ግን መልአከ ሰላም ቅዱስ ገብርኤል አልፈቀደላቸውም። ግንቦት 1 ቀንም የሰማይና የምድር ንግሥት ሊባኖስ ተራራ ላይ ወልዳ ሽሙጥን ከወላችን ላይ አርቃለች። ስሟንም ማርያም የአምላክ ስጦታ ብለው ሰይመው ለ3 ዓመታት አሳድጓታል። የሚገርመው በ3 ዓመታት ውስጥ ቅድስት ሐና ድንግል ማርያምን ከክንዷ አውርዳት አታውቅም ነበረ። አንድ ጊዜ መላእክት ወስደውባት ፍጹም አልቅሳለች። ኋላ ግን መልሰውላታል። ሌላኛው የሚደንቀው እግዚአብሔር የዓለምን ውዱን ስጦታ መብራንን ሰጣቸው። እነርሱ ይህችን ውድ ስጦታ ሳይሰስቱ ለፈጣሪ መልሶ ሰጡት። ቅድስት ሐና ድንግል ማርያምን ወደ ቤተ መቅደስ ካስገባቻት በኋላ የእናትነት ፍቅሯ እያገበራት ለ5 ዓመታት እየተመላለሰች ትጎበኛት ነበረ፣ ትስማትም ነበረ። እመቤታችን 8 ዓመት በሞላት ጊዜ ግን የእግዚአብሔር ጥሪ ወደ ቅድስት ሐና ደረሰ። በክርስቶስ ልደት 8 ዓመት አስቀድማ ብፅዕት እናት ሐና በዚህች ቀን አርፋለች። ትንሽ ቆይቶም ባለቤቷ ቅዱስ ኢያቄም ተከትሏታል። እኛም ልጆቿ ብፅዕት ሐና ምስጋና ይገባሻል፣ ብፅዕት ነሽ እያልን እናመሰግናታለን። አምላከ ብፅዕት ሐና በምልጃዋ ከዘላለም እሳት ያድነን፣ ጸጋ በረከቷንም ይክፈለን። ኅዳር 11 አቤት አቤት! እንኳን አደረሳችሁ። በእውነት ነው የምነግራችሁ። ስሟ ሲጠራ ሲኦል የምትናወጽላት መናወጽ ብቻ አይደለም፣ ነፍሳትን አሳልፋ የምትሰጥላት ከእናታችን ከቅድስተ ቅዱሳን ከቅድስት ድንግል ማርያም ቀጥሎ ከሴቶች ማህፀን ከወጡት በሙሉ በክብር ሁለተኛዋ የሆነችና
የእናታችን የቅድስተ ቅዱሳን የቅድስት ድንግል ማርያም የወላጅ እናቷ የመድኃኔዓለም የኢየሱስ ክርስቶስ ደግሞ የሥጋ አያቱ የሆነች ቅድስት ናት። አዎ በክብር ከእናታችን ከቅድስተ ቅዱሳን ከቅድስት ድንግል ማርያም ቀጥሎ ሁለተኛ የሆነች ቅድስት ናት። ምክንያቱም ለእናታችን ለቅድስተ ቅዱሳን ለቅድስት ድንግል ማርያም የወላጅ እናቷ ስትሆን ለመድኃኔዓለም ለኢየሱስ ክርስቶስ ደግሞ አያቱ ለመሆን ተመርጣለችና። አዎ ለወላዲተ አምላክ ለእመብርሃን እናት የመሆን ለመድኃኔዓለም ለኢየሱስ ክርስቶስ ደግሞ አያት የመሆን ጸጋን በዚህ ምድር ላይ ከእርሷ ውጪ ማን ተሰጥቶታል? አደራ ይህንን ቪዲዮ የምትችሉ 11 ጊዜ የማትችሉ ደግሞ ቢያንስ 3 ጊዜ ኮፒ ሊንክ አድርጉልኝ። ለሁሉም ይዳረሳል። ለቤቱ አዲስ የሆናችሁን ፎሎ ማድረግ እንዳይረሳ። እመ ማርያም እመ ወላዲተ አምላክ እናታችን ቅድስት ሐና ከኢየሩሳሌም ሀገር ከሌዊ ነገድ ከካህኑ ከአሮን ዘር የሌዊ የሚልኪ ልጅ ለሆነ ለማጣት ልጁ ስትሆን እናታችን ቅድስት ሐና ወላጆቿ ማጣትና ሄርሜላ ይባላሉ። ወላጆቿ ደግሞ ከእርሷ በተጨማሪ ሶፊያና ማርያ የሚባል ሌሎች 2 ልጆች ነበሯቸው። ልብ አድርጉ። እናታችን ቅድስት ሐና ከይሁዳ ወገን የሆነውን ጻድቁን ቅዱስ ኢያቄምን ወልዳ እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያምን ወለደች። እህቷ ሶፊያ ደግሞ የመጥምቀ መለኮት ቅዱስ ዮሐንስ እናት የሆነች ቅድስት ኤልሳቤጥን ወለደች። ሶስተኛዋ እህቷ ማርያ ደግሞ የእመቤታችን ጠባቂ የተባለውን አረጋዊ ዮሴፍን አግብታ እናታችን ቅድስት ሰሎሜን እና ከ12 ሐዋርያት አንዱ የሆነውን የጌታ ወንድም የተባለውን ቅዱስ ያዕቆብን ወለደችልን ማለት ነው። እንግዲህ ሁላችሁም እንዳያችሁትና እንደምታውቁት ከ3ቱ እህትማማቾች ታላቋ እናታችን ቅድስት ሐና የክብር የምስጋና ይገባታል። አዎ ምክንያቱም አምላክን በድንግልና ጸንሳ በድንግልና ለወለደች ለእመቤታችን ለቅድስተ ቅዱሳን ለቅድስት ድንግል ማርያም እናት ሆና ተመርጣለችና። አዎ ለዓለም ሁሉ ድህነት የተደረገባትን የመዳናችን ምክንያት የሆነችውን ልዩ ስጦታችን ቅድስት ድንግል ማርያምን ስለወለደችልን የአምላካችን የመድኃኔዓለም የኢየሱስ ክርስቶስም ደግሞ አያቱ ስለሆነች ከሴቶች ሁሉ እንደምትከብርና እንደምትበልጥ በዚህ እንረዳለን ማለት ነው። ወገኖቼ ረጋ ብለን በንጹሕ ሕሊና እናስበው እስኪ። የወላዲት አምላክ እናት ለመሆን የመድኃኔዓለም የኢየሱስ ክርስቶስ አያት ለመሆን እኮ ምድር ላይ ካሉ ሴቶች በሙሉ አዎ ከሴቶች ሁሉ የሚበልጥና የሚበዛ ተጋድሎና ትሩፋት ባይኖራት ኖሮ እኮ ይህንን ታላቅ ጸጋ ባላገኘች ባልተሰጣት ነበር። ነገር ግን ይሄ ኃጢአተኛ ትውልድ ሊያውቃት ሊማጸናት ሊለምናት ሊያመሰግናት እየተገባ በፍጹም ያላከበራት እናታችን ቅድስት ሐና። አዎ እውነቴን እኮ ነው። በጸሎተ ማርያም መጀመሪያ ላይ እንኳን ምን ይላል መሰላችሁ? እናታችን ቅድስት ድንግል ማርያም ሆይ ስለ እናትሽ ስለ ቅድስት ሐና ብለሽ ስለ አባትሽ ስለ ቅዱስ ኢያቄም ብለሽ ድንግል ማህበራችንን ዛሬ ባርኪልን፣ ድንግል ጸሎታችንን ዛሬ አሳርጊልን፣ ድንግል ከፈጣሪያችን ጋር ዛሬ አማልጅን፣ ሀገራችን ኢትዮጵያን ሰላም አድርጊልን፣ ደም መፋሰሱን አቆሚልን፣ አጽራረ ቤተ ክርስቲያን አስታክሽልን እያልን እኮ እናታችን ቅድስተ ቅዱሳን ቅድስት ድንግል ማርያምን በጸሎተ ማርያም በሰላም ለኪ እንማጸናታለን አይደል እንዴ? ለእናታችን ለቅድስተ ቅዱሳን ለቅድስት ድንግል ማርያም እኮ ከመድኃኔዓለም ከኢየሱስ ክርስቶስ ቀጥሎ የሚቀርባት ወላጆቿ ብቻ ናቸው። አንዳንድ አባቶቻችን እኮ ስለ እናታችን ስለ ቅድስት ሐና ታላቅ ቃል ኪዳን ሲነግሩን ስሟ በሚጠራ ሰዓት ሲኦል ትናወጥላታለች ብለውናል። አዎ የእናታችን የቅድስት ሐናን መታሰቢያ የሚያደርግ ዝክሯን የሚዘክር በዓሏን የሚያከብርን ሰው ሲኦል እንደማትቀበል ይልቁንም የድንግል ማርያምን እናት የጌታን አያት በዓሏን ስታከብር የነበረች ይህችን ነፍስ ለምን አመጣችሁብኝ ብላ አውጣ እንደምትሰጥ ነግረውናል። እንግዲህ ወገኖቼ ሁላችሁም ለነገው ለህዳር 11 የዕረፍት በዓሏ አቅማችሁ በፈቀደ ዝክሯን ለመዘከር መታሰቢያዋን ለማድረግና በዓሏን ለማክበር ተዘጋጁ እላለሁ። የሚያውቁትን ለማያውቁት ማሳወቅ በጎነት ነውና አደራ ይህንን ቪዲዮ በደንብ አድርጋችሁ ኮፒ ሊንክ አድርጉልኝ። ለቤቱ አዲስ የሆናችሁ ፎሎ ማድረግ እንዳይረሳ እላለሁ። መድኃኔዓለም ኢየሱስ ክርስቶስ በሥጋ አያቱ ከሆነችው ከእናታችን ከቅድስት ሐና ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን። ሁላችንም ከእናታችን ከቅድስት ሐና በረከትን ይክፈለን። እንግዲህ ታላቅ በዓል ነው። ነገ ደግሞ ህዳር ሚካኤል ይከበራል። እሱንም ደግሞ በሌላው ፕሮግራም ይዤላችሁ እመጣለሁ። የዚች ቅድስት እናት በረከቷ እናትነቷ ፍቅሯ አይለየን። ከአምላክ ዘንድ አማልዳ ሀገራችንን ሰላም ታድርግልን እላለሁ። በሌላ ጊዜ እስክንገናኝ ቸር ቆዩልኝ።